ሰላም ተመልካቾች አድማጮቼ እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። ይህንን ቪዲዮ ስትከታተሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጌታ ይባርካችሁ። ዛሬ ደግሞ ስለ ነገረ ቅዱሳን እንማራለን። ስለ ነገረ ቅዱሳን የምንማርበት ጊዜ ነውና ነገረ ቅዱሳን ወይም ጻድቃንና አማላጅነታቸው ይላል ርዕሱ። እንግዲህ ቅዱሳን ማለት ራሱ ምን ማለት ነው? ጻድቃን ማለት ምን ማለት ነው? የሚሉ ሀሳቦች እናነሳለን እና ቅዱሳን የተቀደሱ፣ የተለዩ፣ የነጹ ማለት ነው። ለምሳሌ ቀደሰ፣ አነጻ፣ አከበረ ስለሚል ከዚህ የተወሰደ ነው። ጻድቃን ማለት ደግሞ የጸደቁ፣ በእግዚአብሔር ዘንድ ተቀባይነት ያገኙ ማለት ነው። እንግዲህ ይህንን ስም ወይም ደግሞ ይህንን ስያሜ እንዴት አገኙት የሚለውን ሀሳብ ማንሳት በጣም ጥሩ ነው። ለምሳሌ አንድ ሰው ጻድቅ ነው፣ ቅዱስ ነው ስንል ምክንያታችን ምንድን ነው? መነሻ ሀሳባችን ምንድን ነው የሚለውን ነገር ማየት ያስፈልጋል እና መጽሐፍ ቅዱስ ይህንን ሀሳብ ይህንን ማዕረግ ሰዎች ያገኙት በክርስቶስ ከማመናቸው የተነሳ እንደሆነ ይነግረናል። አንደኛ ቆሮንቶስ ምዕራፍ 1 ከ1 እስከ 2፣ ሮሜ ምዕራፍ 1 ቁጥር 7፣ አሁንም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። በተለይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላንብላችሁ ሀሳቡን በደንብ ስለሚያብራራ ማለት ነው። ከቁጥር 9 ጀምሮ እንደዚህ ይላል። ወይስ አመፀኞች የእግዚአብሔር መንግሥት እንዳይወርሱ አታውቁምን? አትሳቱ ይላል። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱም ይልና ከእናንተ አንዳንዶች እንደዚህ ነበራችሁ ይላል። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ አሁን ቅድም የነገርኳችሁን ነገር እዚህ ጋር በደንብ ያብራራል። ከእናንተ አንዳንዶች እንደዚህ ነበራቸው። ላይ ከተጠቀሱ ሰዎች የተለየ ማንነት ሰዎች አልነበራቸውም። ተመሳሳይ ነበሩ፣ እኩል ማንነት ነበር የነበራቸው። ነገር ግን ምን ሆነ? በጌታ በኢየሱስ ክርስቶስ ስም ይላል በአምላካችንም መንፈስ ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ይላል። ስለዚህ እነዚህ ሰዎች ይህንን ስያሜ እንዲያገኙ ያደረጋቸው ምንድን ነው ከተባለ በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ መታጠባቸው፣ መቀደሳቸውና መጽደቃቸው ነው እና ከዚህ የተነሳ የተሰጣቸው ስም ነው። ቅዱሳን ሲባል ይህንን የሚያመለክት ነው ማለት ነው። ይህንን ትምህርት እንግዲህ በሁለት ከፍለን ማየት አለብን። በተለይ ቅዱሳን በሕይወተ ሥጋና ቅዱሳን ከሞቱ በኋላ የሚል ሀሳብ ማንሳት ይጠበቅብናል። የተነሳንበት ርዕስ ያነሳነው ርዕስ ስለ ምልጃ ስለሆነ ይህንን ማየት አለብን። የመጀመሪያው ነገር ቅዱሳን በሕይወተ ሥጋና አማላጅነታቸው የሚል ነው። ቅዱሳን በሕይወተ ሥጋና አማላጅነታቸው እንግዲህ መጽሐፍ ቅዱስን ስናጠና ቅዱሳን በሕይወተ ሥጋ በነበሩበት ጊዜ የምልጃ አገልግሎት ሲያገለግሉ ነበር። እዚችም ጋር አንድ ነገር ማብራራት እፈልጋለሁ። ምልጃ ስንል ራሱ ምን ማለታችን ነው? አንዳንድ ጊዜ ሰዎች በእግዚአብሔርና በሰው መካከለኛ ሆነው የእርቅ ወይም የማስታረቅ ስራ እንደሰሩ ተደርጎ ይወሰዳል። እንደዚያ ማለት አይደለም። እዚህ ክፍል ላይ እየነገረን ያለው ስለ ምልጃ ስናወራ እያወራን ያለው ስለምንድን ነው ከተባለ ስለ ሰዎች ስለመጸለይ፣ ስለ ሰዎች ስለመማለድ ነው። በሕይወተ ሥጋ በነበሩበት ጊዜ እዚህ ምድር ላይ በነበሩበት ጊዜ ስለ ሰዎች ምን አድርገዋል? ለምነዋል። ስለ ሰዎች ጸልየዋል። ስለ ሰዎች ማልደዋል። ስለ ሰዎች በእግዚአብሔር ፊት አሳስበዋል። ይህንን መጽሐፍ ቅዱስ እንደ ምልጃ ነው የሚቆጥረው እና ይህንን ማለታችን ነው እንጂ እርቅ ማለታችን አይደለም። እርቅ በክርስቶስ ብቻ የተፈጸመ ስለሆነ ማለት ነው። ያዕቆብ ምዕራፍ 5 ከ17 እስከ 13 ባለው ክፍል ላይ እንደዚህ የሚል ቃል አለ። ትእዛዝም ነው። አሁን አንዳንድ ጊዜ ሰዎች ይህንን ዝም ብለው ከራሳቸው ተነስተውም የሚያደርጉት ሳይሆን እግዚአብሔር ያዘዘው በእግዚአብሔር ቃል ውስጥ የተቀመጠ ነገር ነው። ምን ይላል? ከእናንተ መከራ የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታ ስም ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይልና ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ ይላል። እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። ክብር ለእግዚአብሔር ይሁን። ይሄ ነው አሁን ምልጃ ብለን ስንጠራ ይሄ ማለታችን ነው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ምን ይበለ ይጸልይ ይላል። ይጸልይ ይልና የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። እንዲያውም እዚህ ጋር እንደ ምሳሌ ኤልያስን ያመጣልና ኤልያስ እንደኛ የሆነ ሰው ነበረ ይላል። ዝናብ እንዳይዘንብ አጥብቆ ጸለየ። 3 ዓመት ከ6 ወር አልጸለየም። እንደገና ደግሞ ጸለየ።
ሰማዩም ዝናብን ሰጠ፣ ምድርም ፍሬዋን አበቀለች ይላል እና ሰዎች በማንኛውም ሌብል ያሉ ሰዎች እኩል የሆነ አውቶሪቲ አላቸው፣ ስልጣን አላቸው። ወደ እግዚአብሔር የሚጸልዩ ጸሎት፣ በተለይ በእምነት የሚጸልዩ ጸሎት፣ ስለ ሌሎችም ስለ ራሳቸውም የሚጸልዩ ጸሎት ይሰማል እና ከዚህ የተነሳ በሕይወተ ሥጋ ያሉ ቅዱሳን ማልደዋል እንላለን። ለምሳሌ አብርሃም ስለ ሰዶምና ስለ ገሞራ ማልዷል። ዘፍጥረት ምዕራፍ 18 ከ22 እስከ 32 የምናገኘው ክፍል ነው እና ስለ ሰዶምና ስለ ገሞራ ማልዷል። ታሪኩን ታውቁታላችሁ። እግዚአብሔር ሰዶምና ገሞራ ሊያጠፋ ሲል ለአብርሃም ነገረው። አብርሃም እንዴት ጻድቁን ከኃጢአተኛ ጋር ታጠፋለህ ብሎ በእግዚአብሔር ፊት ምልጃ ቀረበ እና እግዚአብሔር ይህንን ምልጃ ሰምቶት ከ50 ነበር የጀመረው አብርሃም። ነገር ግን እስከ 10 ሰው እንኳ በሰዶምና በገሞራ ቢገኝ እግዚአብሔር ከተማዋን ከማጥፋት እንደሚከለከል ተናግሮ ነበር። ነገር ግን ስላልተገኘ ያው ከተማዋ እንደጠፋች እናውቃለን። ስለዚህ ምልጃው ተቀባይነት አለው ማለት ነው። ኢዮብም ስለ ወዳጆቹ ለምኗል። ኢዮብ 42 ከ7 እስከ 11። ሙሴ ስለ እስራኤል ሕዝብ ማልዷል። ዘጸአት 22 ከ1 እስከ 15። ኤርምያስ ስለ እስራኤል ለምን ነበረ? እሱም ተመሳሳይ ነው። ኤርምያስ ምዕራፍ 42 ከ1 እስከ 13። ሳሙኤል ስለ ሳኦል ይለምን ነበር። አንደኛ ሳሙኤል ምዕራፍ 15 ቁጥር 35። እነዚህ የብሉይ ኪዳን ቅዱሳን ናቸው እና በብሉይ ኪዳን በነበሩበት ዘመን ስለ ሕዝባቸው ስለሚያገለግሉት ስለሚመሩት ሕዝብ ይለምኑ ይማልዱ ነበረ እና ይሄ ተቀባይነት አግኝቷል። በሐዲስ ኪዳንም ይሄ ሐሳብ አለ። በሐዲስ ኪዳንም ይሄ ሐሳብ አለ። ለምሳሌ በሐዲስ ኪዳን ሐዋርያት ስለ ሌሎች ሰዎች ጸልየዋል። እነሱ መጸለያቸው ብቻ ሳይሆን ሌሎች ሰዎችም እንዲማልዱላቸው ጠይቀዋል። ስለ እነሱ ራሱ እንዲማልዱ። ለምሳሌ እንደው እዚህ ጋር በደንብ ብናየው ጥሩ የሚሆነው ጳውሎስ ነው። ጳውሎስ ስለ ኤፌሶን ክርስቲያኖች በጣም ይጸልይ ነበረ። ኤፌሶን ምዕራፍ 1 ከ15 እስከ 23 ብታነቡ ይህንን ታገኙታላችሁ። ስለ እነሱ ይማልድ ነበረ። እሱ ደግሞ እዚያው ኤፌሶን ምዕራፍ 6 ከ10 እስከ 20 ከ18 እስከ 20 ባለው ክፍል ላይ ምን የሚል ሐሳብ አስቀምጧል መሰላችሁ? ዘወትር በመንፈስ ጸልዩ ይላል። ዘወትር በመንፈስ ጸልዩ። ክፍሉን ላንበው። ምን ይላል? ቁጥር 18 በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይልና በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ስለ ወንጌልም በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። አያችሁ፣ ስለ ሌሎች ለቅዱሳን እንዲለምኑ እንዲጸልዩ ነገራቸው። ስለ እሱም እንዲለምኑ ይናገራል። ስለ እሱም እንዲለምኑ ምን እንዲሆን? የእግዚአብሔርን ቃል በግልጥ መናገር እንዲችል፣ እግዚአብሔር ቃል እንዲሰጠው ስለ እሱ እንዲለምኑ ቤተ ክርስቲያን እናዟል ማለት ነው። ስለዚህ ይሄ ምልጃ በሕይወተ ሥጋ ያሉ ሰዎች የሚያደርጉት ወይም የሚሰጡት አገልግሎት ነው ማለት ነው። በሕይወተ ሥጋ ያሉ ሰዎች ይህንን የማድረግ ትእዛዝ ተቀብለዋል። ይህንን የማድረግ ልምምድ ነበራቸው። ብዙ የመጽሐፍ ቅዱስን ሐሳቦች ስናጠና ይህንን ነገር በደንብ እናገኛለን ማለት ነው። እነዚህን ያህል ለምሳሌ ለእንትን ካልኩኝ ወደ ሁለተኛው ሐሳብ ልሂድና ቅዱሳን ከሞቱ በኋላስ እንግዲህ በሕይወተ ሥጋ እያሉ ማልደዋል አይተናል። ከሞቱ በኋላስ ይህንን ማድረግ ችለዋል ወይ ነው። ብዙ ጊዜ አንድ የሚጠቀስ ጥቅስ አለ። በተለይ ማቴዎስ ምዕራፍ 22 ከ27 እስከ 30 ያለው ጥቅስ ይጠቀሳል እና የሞቱ ሰዎች ሕያዋን ናቸው፣ በነፍስ ማለት ነው። በነፍስ ሕያዋን ናቸው። ነፍሳቸው ከሥጋቸው እንኳ ብትለይ፣ ሥጋቸው ወደ መቃብር ቢወርድ፣ ነፍሳቸው ግን በእግዚአብሔር ዘንድ አለች። ይሄ የታወቀ ነው። ማቴዎስ 22 ከ27 እስከ 30 ይህንን ይናገራል። ራእይ ምዕራፍ 6 ከ9 እስከ 11 ይህንን ይናገራል። ይሁን እንጂ ነፍሳቸው ሕያው ብትሆን በሕይወት ቢኖሩም ነገር ግን በዚህ ምድር ላይ ባለው አገልግሎት ግን ተሳትፎ እንደሌላቸው መጽሐፍ ቅዱስ ይናገራል። ይህንን መክብብ ምዕራፍ 9 ከ1 እስከ 6 ያለውን ክፍል በማንበብ መረዳት እንችላለን። እሱን ክፍል እናነበዋለን። እናንተም ወደ መጽሐፍ ገብታችሁ ይህንን ቸክ እንድታደርጉ በዚሁ አጋጣሚ ላሳስባችሁ እወዳለሁ። ምን ይላል መክብብ ምዕራፍ 9? በተለይ ከቁጥር 4 ጀምሬ ላንበው። እናንተ ወደኋላ ያለውን ነገር አንቡ። ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳች አያውቁም። መታሰቢያቸው ተረስቷል፣ ከዚያ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅናታቸውም በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም ዕድል ፈንታ ከእንግዲህ ወዲህ የላቸውም ይላል። እንግዲህ አሁን ሳነበው እንደሰማችሁት እንዲያውም መክብብ በምሳሌ ነው ያብራራው። ምን ብሎ አብራራው? ከሞተ አንበሳ ያልሞተ ውሻ ይሻላል።
አስቡ፣ ንጽጽሩን ተመልከቱት። ንጽጽሩ ምን ያህል እንትን እንደሆነ። ምክንያቱም አንበሳንና በሕይወት የሞተ አንበሳንና በሕይወት ያለ ውሻን ነው ያነጻጸረው። በሕይወት ያለ አንበሳ ቢሆን ግን ማን ሊቀርበው ይችላል? ማን ወደሱ ሊቀርብ ይችላል? ግን ከሞተ በኋላ አንበሳ እንኳ ቢሆን አቅም የለውም። በሕይወት ያለ ውሻ ግን ቢያንስ ሊዋጭር ይችላል። እና ይህንን ያነጻጸረው። ከዚያ ይህንን ካነጻጸረ በኋላ ሰው ከሕያዋን ጋር በአንድነት ቢኖር ተስፋ አለው ይላል። ሕያዋን እንዲሞቱ ያውቃሉ ይላል፣ ሙታን ግን አንዳች አያውቁም ይላል። ይሄ በደንብ መታሰብ ያለበት ነገር። ከሞቱ በኋላ ሰዎች ሕያዋን እንደሚያውቁት ሕያዋን ልክ ሕያው ሆነው በዚህ ምድር እየተንቀሳቀሱ እያለ እንደሚያደርጉት ነገር ሙታን ማድረግ አይችሉም፣ አያውቁም ነው የሚለው። መታሰቢያቸውም ተረስቷል ይላል። መታሰቢያቸውም ተረስቷል። ከዚያ በኋላ ዋጋ የላቸውም። ከዚያ በኋላ ዋጋ የላቸውም። እውነት ነው። ይህ አሁን የምናየው እውነት ነው። ለምሳሌ አንድ ሰው በሕይወት እያለ ጀግና ነው፣ ብዙ ስራ ሊሰራ ይችላል፣ ብዙ ነገር ሊያደርግ ይችላል። ለሰው ሁሉ አለይታ ነው፣ ለቤተሰቡ ሁሉ ማለት ነው። የትኛውም ሰው በሞተ ሰው አይኮራም አይደለም። በቃ ጠበቃችን ሞተ ይላሉ አይደለ? ክንዳችን ተሰበረ ነው የሚሉት። ለምን ከተባለ ሞቷል። በቃ ከሞተ በኋላ ምንም ነገር የለውም። ይህንን ነው የሚነግረን። እና መክብብ ሲያብራራ ምን ይላል መሰላችሁ? ፍቅራቸውና ጥላቸው ቅናታቸውን በአንድነት ጠፍቷል። ፍቅር ቢኖራቸው ጥላቻ ቢኖራቸው ቅናት ቢኖራቸው ሲሞቱ ምኗል ጠፍቷል፣ በአንድነት ጠፍቷል ነው የሚለው። ከፀሐይ በታች በሚሰራው ነገር ለዘላለም ዕድል ፈንታ ከእንግዲህ ወዲህ የላቸው ነው የሚለው። ስለዚህ አበቃ ማለት ነው። ከፀሐይ በታች እዚህ ምድር ላይ ባለው ነገር ላይ ተሳትፎ ማድረግ አይችሉም። ለዚህ ነው ሰዎች ከሞቱ በኋላ መማለድ አይችሉም ብለን ስንል ከዚህ የተነሳ ነው። ለምን መሰላችሁ? ምንም አይነት ግንኙነት ማድረግ አንችልማ ከነሱ ጋር። ምንም አይነት ኮሚኒኬሽን የለን። ቢወዱን ቢጠሉን ቢቀኑ፣ ለምሳሌ ስለ እግዚአብሔር መንግስት ራሱ ቢቀኑ ምንም ማድረግ አይችሉም። በቃ አበቃ ማለት ነው። ለዚህ ነው ጳውሎስ ምን ይላል መሰላችሁ? ፊልጵስዩስ ምዕራፍ 1 ላይ እንደዚህ የሚል ቃል ይናገራል። ፊልጵስዩስ ምዕራፍ 1 ላይ ልሄድ ይላል፣ ከጌታ ጋር ልኖር እናፍቃለሁ፣ ከሁሉ የተሻለ ነውና ይላል። ምዕራፍ 1 ቁጥር 20 ጀምሮ ይህ ናፍቆቴ ተስፋዬ ነውና በአንድ ነገር እንኳ አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥ ሁሉ እንደ ወትሮ አሁንም ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖሬ ለእኔ የሥራ ፍሬ ቢሆንም ምን እንድመርጥ አላስታውቅም ይላል። በእነዚህ በሁለቱ እጨነቃለሁ። ቁጥር 23 ጀምሮ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል። ተመልከቱት። ልሄድ ከጌታ ጋር ልኖር እናፍቃለሁ። እዚያ መሄዱ ለሱ ጥሩ ነው፣ ያርፋል አይደለም። በሥጋ መኖር ደግሞ ለቤተ ክርስቲያን ጥቅም ነው እና በእነዚህ በሁለቱ እንደሚጨነቅ ተናግሮ ነገር ግን በሥጋ መኖሬ ለእናንተ የሚያስፈልግ ነው ይላል። ጳውሎስ ከሞተ በኋላ እኛን ቤተክርስቲያንን የሚረዳ ከሆነ በጊዜ የነበሩ አገልጋዮችን የሚረዳ ከሆነ ይህንን የሚያደርግበት የሆነ ሚንስ ካለው ይህንን ያህል ይጨነቃል ብለን አናስብም ነበር ማለት ነው። እና ይሄ እንደማይቻል ይሄ ክፍል ያስረዳናል። እንግዲህ ቅዱሳን ከሞቱ በኋላ በተለይ ማማለድ እንደማይችሉ አንድ ትልቅ መረጃ ተቀምጧል። ቅድም ባናነበውም ዘፍጥረት ምዕራፍ 18 ከ22 ጀምሮ ያለው ስለ አብርሃም የሚናገር ክፍል ነው እና የሚገርማችሁ ይሄ አብርሃም በአዲስ ኪዳን ተጠቅሷል። ሉቃስ ምዕራፍ 16 ከ19 እስከ 39 ማንበብ ትችላላችሁ። እና አብርሃም ያው በብሉይ ኪዳን የሞተ ሰው ነው። አብርሃም ከሞተ በኋላ ደግሞ አልዓዛር የሚባል ሰው እንደሞተ ይነግረናል። እንደገና ደግሞ ከአልዓዛር በኋላ ደግሞ አንድ ባለጸጋ እንደሞተ ይናገራል። ባለጸጋው በተለምዶ ነዌ ነው ይባላል። ግን መጽሐፍ ይሄንን አይረንም። አንድ ባለጸጋ ሞተ ነው የሚለን። ይሄ ባለጸጋ ከሞተ በኋላ ሲኦል ገባ። ሲኦሉን አሻቅቦ ሲያይ አብርሃምን አየው፣ እንደገና አልዓዛርን አየው እና አንድ ጥያቄ ያቀረበ። ጥያቄው ምንድን ነው? አብርሃም አባት ሆይ እባክህ በዚህ ነበልባል እሰቃያለሁና እጁን በውሃ ነክሮ ምላሴ እንዲያርስልኝ አልዓዛርን ላክልኝ አለው። እና አብርሃም እዚህ ጋር የሰጠው መልስ ምንድን ነው? ወንድ ልጄ አንተ በምድር ሳለህ መልካም ተቀበልክ፣ አልዓዛር ክፉ። አልዓዛር በዚህ ይጽናናል፣ አንተ በሱ ትሰቃያለህ አለው። ከዚህም ሁሉ በላይ ደግሞ አለ፣ በጣም የሚገርመው ነገር ትኩረት የሚሻ ንግግር ነው። ከዚህም ሁሉ በላይ ከኛ ወደ እናንተ መምጣት የሚፈልግ መምጣት እንዳይችል፣ ከእናንተም ደግሞ ወደ እኛ መምጣት የሚፈልግ መምጣት እንዳይችል በመካከላችን ታላቅ ገደል አለ እና ይሄ እኔ ሁልጊዜ የማስበው ይሄ የእግዚአብሔር ፍርድ ነው ብዬ ነው የማስበው። የእግዚአብሔር ውሳኔ ነው። እግዚአብሔር አንድን ሰው ወስኖ ሲኦል ከከተተው ሌላ አካል ገብቶ ሄዶ ማውጣት አይችልም። አንድ ሰው ደግሞ ሲኦል ከገባ በራሱ ተንቀሳቅሶ ወይም በሌላ አካል ተንቀሳቅሶ ወጥቶ ወደ ገነት ወይም ወደ ጻድቃን ወዳሉበት መግባት አይችልም እና ይህንን ማድረግ እንደማይችሉ ነው አብርሃም የነገረው። ይህም ብቻ አይደለም። ባለጸጋው የሚገርመው ነገር ሌላም ጥያቄ አቅርቦ ነበር። ያቀረበው ጥያቄ ምንድን ነው? በአባቴ ቤት 5 ወንድሞች አሉኝ አለ እና አልዓዛር ሂዶ
እኔ ያለሁበትን ይንገራቸው ብሎ ጥያቄ ያቀረበ። አይ አብርሃም የሰጠው መልስ ምንድን ነው? ሙሴና መጻሕፍት አሉላቸው እነሱን ይስሙ ነው ያለው። አረ እባክህ እንደው አብርሃም አባቶ ሙሴንና መጻሕፍትን አይሰሙ፣ ነገር ግን ከሙታን አንዱ ሆኖ ቢነግራቸው ይሰማሉ ብሎ ጥያቄ ያቀረበ። ይህም ተቀባይነት አላገኘው። ሙሴና መጻሕፍትን ካልሰሙ ከሙታንም አንዱ ሆኖ ቢነግራቸው አይሰሙም የሚል ድምዳሜ ነው እግዚአብሔር አብርሃም የተናገረው ማለት ነው። ስለዚህ ይህንን ስናይ ሰዎች እዚህ ምድር ላይ ያሉ የእግዚአብሔርን ቃል ሰምተው አስተማሪዎቻቸውን ሰምተው የእግዚአብሔርን ቃል ታዝዘው ኑረው ማለፍ አለባቸው እንጂ ከሞቱ በኋላ በሚደረግ ምልጃ ወይም ደግሞ በሙታን ዓለም በሚደረግ ጸሎት እንደማይድኑ ያሳየናል ማለት ነው። ስለዚህ የአብርሃም ምልጃ አልተሳካም ማለት ነው። ቢቻል ኖሮ እርግጠኛ ነኝ አብርሃም ይህንን ጸሎት ተቀብሎ ምን ያደርግ ነበረ? ይልክለት ነበር አይደለ? ኢቭን ለሰዎች እንኳ ለሰዎች አይላክ፣ እድል አላቸው እዚህ ምድር ላይ ያለውን ይጠቀሙ ብሎ ይል ነበረ። ነገር ግን ያ በነበልባል የሚሰቃየውን ሰው አብርሃም አንድ መፍትሄ ይፈልግለት ነበረ እና ይህንን አላደረገም። ይህንን ያላደረገበት ትልቁ ምክንያት ግን ምንድን ነው ከተባለ ስለማይቻል ነው። እሱም ነገረን እኮ አይደለም። በእኛና በእናንተ መካከል ምን አለ? ታላቅ ገደል አለ። ስለዚህ ከእኛ ወደ እናንተ መምጣት የሚፈልግ መምጣት እንዳይችል፣ ከእናንተም ደግሞ ወደ እኛ መምጣት የሚፈልግ መምጣት እንዳይችል ታላቅ ገደል አለ ብሎ ተናገረ። ስለዚህ የእግዚአብሔር ፍርድ የእግዚአብሔር ውሳኔ የለያያቸውን ሰዎች በምንም ነገር ማስታረቅ በሰማይ አይቻልም። ለዚህ ነው በሕይወተ ሥጋ እንደሚያደርጉት ጻድቃን በሰማይ ግን ለሰዎች መለመን መማለድ አይችሉም የሚል ነገር የምንናገረው ማለት ነው። ሌላው ብዙ ጊዜ የሚጠቀሰው ራእይ ምዕራፍ 6 ቁጥር 9 እስከ 11 ያለው ክፍል ነው እና ይህን ክፍል ከመሰዊያ በታች ያሉ ሰዎች ያቀረቡት ልመና ነው። ከመሰዊያ በታች ያሉ ሰዎች ያቀረቡት ልመና ነው። ምን ይላል? አምስተኛውን ማኅተም በፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያ በታች አየሁ ይላል። በታላቅ ድምፅ እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖር ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ለጭፍት ተሰጣቸውና እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል እና የሚገርማችሁ ነገር እዚህ ጋር ልመና አቅርበዋል። እነዚህ የሞቱ ሰዎች ናቸው። ስለ ክርስቶስ ተሰውተው ያለፉ ሰዎች ናቸው። ጥያቄያቸው በጣም የሚገርማችሁ ነገር የሚያሳዝን ነው። ከሞቱ በኋላ እንኳ ሰው የጠየቀው ምንድን ነው? በቀል ነው። ወገኖች አንድ ነገር አስተውሉ። ከሰው የሆነ ነገር አትጠብቁ። ከሰው የሆነ ነገር አትጠብቁ። እነዚህ ሰዎች ሙተዋል እኮ አይደለ? ነፍሳቸው ከስጋቸው ተለይታለች። ተገለው ነው የሞቱት። እዚህ ምድር ላይ ግፍ ተፈጽሞባቸዋል፣ በቀል ተፈጽሞባቸዋል። ግን ከሞቱ በኋላ ምንድን ነው የጠየቁት ከተባለ ግን በቀል ነው። ደማችንን በምድር በሚኖሩ ላይ እስከ መቼ አትበቀል? ይሄ መቼም ይህንን አይተን ራሱ እንዲያው ከሰው መልካም ነገር እንደማናገኝ ራሱ ያስረዳናል። በሕይወተ ሥጋ እያለ ሰው ክፉ ነው ብለን ነው የምናስበው። ግን የሚገርማችሁ ነገር ከሞተ በኋላም ሰው ያው ነው። እግዚአብሔር ነው ቸር፣ እግዚአብሔር ነው ደግ፣ እግዚአብሔር ነው ለሰው ልጅ የሚራራ። ለዚህ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ እንኳ ተሰቅሎ ምንድን ነው ያለው? አባቶች የሚያደርጉትን አያውቁምና ይቅር በላቸው ነው ያለ በመስቀል ላይ እንኳ ተሰቅሎ ማለት ነው። እና እሱ ነው ለእኛ የሚራራው እንጂ ሰው ለእኛ አይራራም። እና እነዚህ ሰዎች በቀል የለመኑት ግን የሚገርማችሁ ነገር በቀሉም ልመናቸውም አልተሰማም። እንዲያውም ምንድን ነው የሆነው ከተባለ በተቃራኒው ነጭ ልብስ ተሰጥቷቸው እንዲያርፉ፣ ሌሎች ደግሞ ልክ እንደነሱ የሚገደሉ ሰዎች አሉ እና ያ ነገር እስከሚያበቃ ድረስ ያ ነገር እስከሚፈጸም ድረስ እንዲያርፉ ነው እግዚአብሔር የደነገገው። ይኸውላችሁ እግዚአብሔር ቀን ቀጥሯል። አንድ ቀን በላከው ሰዎች በዓለም ላይ ይፈርዳል። እስከዚያ ድረስ በሰዎች ላይ እግዚአብሔር ፍርድ አያመጣም እና ያን ጊዜ ያን ዘመን እንዲጠብቁ ነው ያደረገው እና የእነሱን ጸሎት ሰምቶ ግን እግዚአብሔር ወደ ፍርድ አልሄደም። ስለዚህ እግዚአብሔር በራሱ እውቀት፣ በራሱ ሐሳብ፣ በራሱ ፈቃድ የሚመራ አምላክ ነው እና ከዚህ የተነሳ የሰዎች ልመና፣ የሰዎች ምልጃ፣ የሰዎች ጸሎት የእግዚአብሔርን ሐሳብ አያስቀይረውም። እግዚአብሔር በዚህ ምድር ላይ እያለ ለሰው ዕድል ሰጥቷል። በዚያ በሰጠው ዕድል እንዲጠቀም ነው ሰው የሚፈልገው እንጂ ከሞተ በኋላ ባለው ነገር ሰው ወደ እግዚአብሔር መንግሥት ይገባል የሚል ሐሳብ የለም። ሌላው ሶስተኛው ሐሳብ ምንድን ነው? ስለ ምልጃ የምናየው ነገር የመጀመሪያውና አንደኛው ነገር ምልጃ በጌታችን በኢየሱስ ክርስቶስ ተጠናቋል። ወይም ደግሞ ጌታ ኢየሱስ ክርስቶስ የተናገረው ነገር አለ። ጌታ ኢየሱስ ክርስቶስ የተናገረው ነገር አለ። ምን ብሎ ተናግሯል ካል እኔ ለእያንዳንዱ ዋጋውን እከፍላለሁ የሚል። ይኸውላችሁ አንድ ሰው በሰው ነገር ውስጥ ጣልቃ አይገባም። እያንዳንዱ ሰው ስለሰራው ነገር፣ እያንዳንዱ ሰው ስላደረገው ነገር ራሱ ነው የሚጠየቀው። ራእይ ምዕራፍ 22 ቁጥር 12 እስከ 13 ወስዳችሁ ስታነቡ እነሆ በቶሎ እመጣለሁ ለእያንዳንዱም ሰው እንደ ስራው ከፍል ዘንድ ዋጋው ከኔ ጋር ነው የሚለው። ስለዚህ ይኸውላችሁ ሰዎች ላደረጉት አድራጎት፣ ለሰሩት ስራ
ዋጋ ይቀበላሉ እንጂ ስለሌላ ሰው የሚማልዱበት ስለሌላ ሰው ምልጃ የሚያቀርቡበት ምንም አይነት ሚስ የላቸውም። በኋላ አንድ ነገር አሳያቸዋለሁ። እንዲያውም በጣም የሚገርም ነገር ማለት ነው። እና ይሄ አንዱ ነገር ነው። ምልጃ በሰማይ የማይሆንበት በሰማይ የማይከናወንበት ወይም በመንፈስ ዓለም የማይከናወንበት ትልቁ ነገር ምንድን ነው ከተባለ ሰው እዚህ ምድር ላይ የሰራውን እዚህ ምድር ላይ ያደረገውን ነገር በብድራት የሚቀበሉበት ነው። ሌላው ሁለተኛው ሐሳብ ሐዋርያት የተናገሩት ነው። ሐዋርያት ምን አስተምረዋል ከተባለ ምልጃን በተመለከተ በክርስቶስ እንደተጠናቀቀ ነው ያስተማሩት። ለምሳሌ ሮሜ ምዕራፍ 8 ቁጥር 34፣ ሮሜ ምዕራፍ 8 ቁጥር 34፣ ዕብራውያን ምዕራፍ 7 ከ23 እስከ 25 ከ23 እስከ 25፣ ዕብራውያን 9 ቁጥር 24። እነዚህ በሙሉ ስለ ምልጃ የሚናገሩ ናቸው። ጥቅሶቹን ስለምናውቃቸው እንበላቸው። ለምሳሌ ሮሜ ምዕራፍ 8 ቁጥር 34 ላይ የሚያጸድቅ ማን ነው? የሚኮንንስ ማን ነው? ይልና የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብለው ነው ያስቀመጡት። ስለዚህ ምልጃን በተመለከተ ሐዋርያት ያስተማሩት የተነገረን ነገር ምንድን ነው ከተባለ አይ ምልጃ በኢየሱስ የሚከናወን ነው፣ በአጽዳቂውና በኮናኙ። ክብር ለእግዚአብሔር ይሁን። አያቸው የሚያጸድቅ ማን ነው ይላል፣ የሚኮንንስ ማን ነው ይልና የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። ስለዚህ ምልጃን የሚያከናውነው እሱ ነው ማለት ነው። ዕብራውያን ምዕራፍ 7 ቁጥር 25 ላይ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይልና ስለ እነርሱ ሊያማልድ ይላል ዘወትር በሕይወት ይኖራል። ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ ወገኖቼ ከገባን የእኛ ማላጅ ወይም ደግሞ የእኛ ሊቀ ካህን ማን ነው ማለት ነው? ክርስቶስ ነው ማለት ነው። ክርስቶስ ነው ማለት ነው። እንዲያውም መጽሐፍ ቅዱስ ይነግረን ሮሜ ማን ነው ዕብራውያን ምዕራፍ 6 ቁጥር 20 ላይ ኢየሱስ ክርስቶስ ቀዳሚ ሆኖ የገባው ስለኛ ነው የሚል ስለኛ ነው። እና ዕብራውያን 9 ቁጥር 24 ላይ ስለኛ አሁን ይታይ ዘንድ በሰማያዊት ቤተ መቅደስ ገባ ይላል። ስለኛ አሁን ለመታየት ነው የሚለው። ስለዚህ ምልጃን በተመለከተ የሐዋርያት ትምህርት የሚያረጋግጠው በኢየሱስ ክርስቶስ ተጠናቋል ወይም ኢየሱስ ክርስቶስ ላይ ብቻ ያለ ነው የሚለው። ይህንን መጽሐፍ ቅዱስ በጣም አጠንክሮ ይነግረናል ማለት ነው። ሌላው ሶስተኛው ሐሳብ እንዲያው እዚህ ጋር በደንብ እንድታዩት የሚያስፈልገው ማየትም ያለብን ነገር የቤተ ክርስቲያኒቱ መጽሐፍ 80 አሐዱ የሚለው ነው። ይሄ በነገራችን ላይ በሌሎች ዘንድ ተቀባይነት የለውም። የቤተ ክርስቲያን መጽሐፍ ነው እና ቤተ ክርስቲያን ትምህርቴን ይደግፋል፣ አስተምሮዬን ይደግፋል ብላ ያስቀመጠችው መጽሐፍ ነው እና ይሄ መጽሐፍ ይቅርታ መጽሐፉን አልያዝኩትም፣ እናንተ ማንበብ ትችላላችሁ፣ እዚህ እንትን ላይ ስለሌለ ነው። እና ምን ይላል ዕዝራ ሱቱኤል ምዕራፍ 6 ከ35 እስከ 46 ላይ ዕዝራ ጥያቄ አቅርቦ ነበረ። ጥያቄው ምን መሰላችሁ? ቁርጥ ፍርድ በሚደረግበት ጊዜ ጻድቃን ለኃጥአን ማማለድ ይችላሉና ወይስ አይችሉም የሚል ጥያቄ ነው ያቀረበው። እና ይህንን ጥያቄ መልአክ ተገልጦ እያነጋገረው ነበር እና ያ ያነጋገረው መልአክ አይ በቃ መልሱን እነግርሃለሁ ብሎ የነገረው ምን እንደሆነ ታውቃላችሁ? እንዲያውም በጥሩ ምሳሌ ነው ያስረዳው። ዛሬ በዚህ ምድር ላይ አለ አንዱ ስለ አንዱ መታመም እንደማይችል አንዱ ለአንዱ በልቶ ጠጥቶ ደስ ይለው ዘንድ እንዳይልከው እንደዚሁ ይላል ጻድቃን ለኃጥአን ማማለድ አይችሉም ይላል። ይሄ ግልጽ ነው። ይሄ 66 መጽሐፍ ቅዱስ ላይ የማናገኘው ግልጽ መልእክት ነው ማለት ነው። እና ከዚያ ይቀጥልና ሁሉ እያንዳንዱ ዋጋውን ይቀበላል ነው የሚለው። ይኸውላችሁ ሁልጊዜ ስለ ሰው ስናስብ ሰው ከእግዚአብሔር ዋጋ ተቀባይ ነው። በእግዚአብሔር ፊት ነው የሚቀርበው። የራሱ ዋጋ ምን እንደሆነ አያውቅም። አይደለም ስለሌላው ይቅርና የራሱን ዋጋ እንኳን ለይቶ አያውቅም። ለዚህ ነው ይሄ መጽሐፍ እያንዳንዱ ሰው ስለ ራሱ ምን ይቀበላል ነው የሚለው፣ ዋጋ ይቀበላል። ስለዚህ ስለ ራሱ ዋጋ የሚቀበል ሰው ስለ ሌላ ሰው መለመን አይችልም። ይህንን ገብታችሁ አንቡት። ዕዝራ ሱቱኤል ምዕራፍ 6 ከ35 እስከ 46 ነው። 80 አሐዱ መጽሐፍ ላይ በሁለቱም 80 አሐዱ ታገኙታላችሁ። በ1980 በ2000 ምትም ማለት ነው። ስለዚህ ይህንን ስንመለከት ጻድቃን ይማልዳሉ የሚለው ትምህርት እንደ እግዚአብሔር ቃል አይደለም ማለት ነው። እንደ እግዚአብሔር ቃል በተለይ ከሞቱ በኋላ በነፍስ ምልጃ ያቀርባሉ የሚለው ትምህርት እንደ እግዚአብሔር ቃል አይደለም ማለት ነው። የእግዚአብሔር ቃል የሚነግረን ምንድን ነው ከተባለ እያንዳንዱ ሰው የራሱን ዋጋ ነው የሚቀበለው። እያንዳንዱ ሰው ከዚያ ውጭ የትኛውም ሰው ስለ ሰው ምልጃ ማቅረብ አይችልም። ይሄ የ80 አሐዱ ተመችቶኛል። እውነቴን ነው የምነግራችሁ። ምሳሌው ራሱ በጣም የሚገርም ነው። ዛሬ በዚህ ምድር ላይ አንዱ ለአንዱ ይታመም ዘንድ እንደማይልከው አያችሁ። አሁን ግብዣ ብንጠራ የሆነ ሰው ልከን ሂድና ስለኔ በልተህ ጠጥተና ብለን አንልም። እኛው ራሳችንን ሄደን በልተን ጠጥተን የምንመጣው። ደስ ሲለን ስለኛ ተደሰት አንልም። የደስታችን ተካፋይ ሁን ብለን ሰው ልንጋብዝ እንችላለን፣ ግን ደስታው የኛ ብቻ ነው። ስለዚህ መጽሐፉ እየነገረን ያለው
ይሄ በምድር ላይ እንደማይቻል ሁሉ በሰማይም ይህንን ነገር ማድረግ አይቻልም ነው የሚለው። ስለዚህ ከዚህ የተነሳ የጻድቃን የምልጃ ትምህርት በተለይ ከሞቱ በኋላ ያለው ትምህርት ትክክል አይደለም ማለት ነው። ስለዚህ ወገኖች ይህንን ትምህርት ስናጠናቅቅ ወይም ደግሞ ይህንን ትምህርት ስንዘጋ የሞቱ ሰዎች ያማልዱናል ብላችሁ ተስፋ ማድረግ የለባችሁም። ከዚያ ይልቅ በሕይወት ሳላችሁ አሁን በዚህ ምድር ላይ ሳላችሁ ምን ማድረግ አለባችሁ መሰላችሁ? ስለ እናንተ የማለደውን አሁንም የሚማልደውን ክርስቶስ ኢየሱስን በማመን መዳን አለባችሁ። ይህንን ነው የሚነግረን መጽሐፉ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 እና 2 ላይ ስታነቡ የሚል ቃል አለ መሰላችሁ? የመዳን ጊዜ አሁን ነው ይላል። በመዳን ቀን ረዳው፣ በተወደደ ሰዓት ሰማሁ ይልና የመዳን ጊዜ አሁን ነው፣ የተወደደ ሰዓትም አሁን ነው ይላል። ስለዚህ ሰዎች እግዚአብሔር እንዲጠቀሙት የሚፈልገው አሁንን ነው። አሁን ዛሬ ሰዎች የመዳን እድል አላቸው። አሁን ዛሬ ሰዎች የማምለጥ እድል አላቸው። አሁን ዛሬ ሰዎች ከእግዚአብሔር ጋር የመታረቅ እድል አላቸው እንጂ ከሞቱ በኋላ ሌላ አስታራቂ የላቸውም። ሌላውን ሰው ለሌላው ሰው አያስታርቅም። ይሄ በደንብ ሊሰመርበት የሚገባ ነው ማለት ነው። ስለዚህ ይህንን ትምህርት ስናጠናቀቅ የመጀመሪያው ነገር የጻድቃንን ምልጃ በሁለት ከፍለን ያየ ነው። ጻድቃን በሕይወተ ሥጋና ጻድቃን ከሞቱ በኋላ በሚል ነው። በሕይወተ ሥጋ በነበሩበት ጊዜ ሰዎች ስለ እግዚአብሔር ይጸልዩ ነበር፣ ስለ ሰዎች ይማልዱ ነበረ። የምልጃቸውም የጸሎታቸውም ተሰሚነት አግኝቶ ሰዎችን ከጥፋት አድነዋል። ለምሳሌ አብርሃም ሰዶምና ገሞራን ከጥፋት አድኗል። ሙሴ የእስራኤል ሕዝብ ከጥፋት አድኗል። የእስራኤል ሕዝብ እንዳይጠፋ አድርጓል። ኢዮብ ስለ ወዳጆቹ ጸልዮ በሚገርም ሁኔታ ወዳጆቹ በእግዚአብሔር እንዳይቀሰፍ ወይም ደግሞ የእግዚአብሔር ቁጣ በእነሱ ላይ እንዳይወርድ አድርጓል። ይሄ በጣም የሚገርም ነገር ነው። እሱ ብቻ አይደለም፣ ጳውሎስም ስለ አማኞች ይጸልይ ነበረ። አማኞችም ስለ እሱ እንዲጸልዩ ተናግሮ ነበረ እና ይሄ በቤተ ክርስቲያን የሁል ጊዜ ልምምር ነበረ። ትልቁ ችግር ያለው መቼ ነው ከተባለ ከሞቱ በኋላ የሚለው ነው። ከሞቱ በኋላ ያለውን ግን አሁን እንዳየነው የትኛውም አካል ስለሌላው አካል መለመን መማለድ አይችልም ማለት ነው። ቢችል ኑሮ ይቻል ነበረ፣ ግን አልተቻለም። በተለይ በምሳሌ ያየነው አብርሃም ነው። አብርሃም ይህንን ማድረግ አልቻለም። እኔ እንግዲህ ሁልጊዜ ይህን ክፍል ሳነብ አብርሃም ጨካኝ አይደለም ብዬ ነው የማስበው። ቸር አምላክ፣ ቸር አባት ነው አይደለ? ቸር አባት ነው የሚራራ። እንዴት ጻድቁን ከኃጢአተኛ ጋር ታጠፋለህ ብሎ እግዚአብሔርን የተሟገተ አባት ነው። ግን እዚህ ጋር ይህንን ማድረግ አልቻለም እና ይህንን ማድረግ አለመቻሉ ምንድን ነው ብለን ካል በሰማይ ማማለድ አለመቻሉ ነው የሚያሳየን። ከዚህም ሁሉ ጋር ደግሞ ምልጃ በክርስቶስ የተጠናቀቀ ትምህርት ነው። ምልጃን አዲስ ኪዳን ለማን ነው የሚሰጠው ከተባለ ለክርስቶስ ነው። ክርስቶስ ነው አማላጃችን። ይህንን ስንል ክርስቶስን ማሳነስ አይደለም። ክርስቶስን ማሳነስ አይደለም። ያው ስለ ሊቀ ካህናት ባለፈው ስንማር እንዳየነው እግዚአብሔር የሾመው ሹመቱ ነው። በሰውና በእግዚአብሔር መካከል መካከለኛ ሆኖ ሰውን ወክሎ በእግዚአብሔር ዘንድ አለ። ይሄ ከኛ የነሳውን ስጋ ከኛ የለበሰውን ስጋ ወደ ሰማይ ይዞት ያረገው ለምንድን ነው ከተባለ ይህንን አገልግሎት ለመፈጸም ነው። ክብር ለእግዚአብሔር ይሁን። ስለዚህ ሊቀ ካህናችን ይህንን አገልግሎት ይፈጽማል። በእሱ አማካይነት ከእግዚአብሔር ጋር እንታረቃለን። የሆነ ነገር ሲያጋጥመን ወደ እሱ ለመቅረብ ከእሱ ጸጋን፣ እርዳታን እናገኛለን። ስለዚህ ወገኖቼ በሰው በኩል ወደ እግዚአብሔር ለመቅረብ ከምትሞክሩ ይልቅ እግዚአብሔር እንድንቀርብበት ባዘጋጀው በክርስቶስ ኢየሱስ በኩል በመቅረብ አስተማማኝ የሆነ የምልጃ አገልግሎት እንድትቀበሉ በዚሁ አጋጣሚ ያሳስባችኋለሁ። ተባረኩ። እንግዲህ ሰብስክራይብ አድርጉ፣ ሸር አድርጉ፣ ላይክ አድርጉ። ምናልባት አገልግሎቱ መደገፍ የምትፈልጉ ሰዎች ስራ አድራሻ እናስቀምጣለን። በእሱ ኮንታክት እያደረጋችሁ ማገዝ ትችላላችሁ። ተባረኩ። ጸጋ ይብዛላችሁ።